ሰላም ናችሁ። በዛሬው ቪዲዮአችን እንግዲህ የምናየው የገብስ ዳቦ አዘገጃጀትን ነው። እንደምታውቁት እንግዲህ ገብስ ዳቦ ብዙ ጊዜ ለስኳር በሽተኞች ነው የሚታዘዘው። ስንዴ ዳቦ ደግሞ መብላት ለማይፈልጉ ሰዎችም ይጠቀሙበታል። ከገበያ ላይ ደግሞ የምንገዛው የገብስ ዳቦ ጥራቱ ምን ያህል እንደሆነ የምናውቀው ነገር የለም። የገብስ ዳቦ ስለተባልን ብቻ ነው የምንገዛውና የምንበላው። ስለዚህ እቤታችን ደግሞ በቀላሉ ሰርተን የምናዘጋጀው ልናዘጋጅ የምንችለውን የገብስ ዳቦ አዘገጃጀት ጣፋጭ ሆነውን እናዘጋጃለን። እስቲ እንግዲህ ወደ አዘገጃጀቱ እንሂድ። የገብስ ዳቦአችንን እንግዲህ ለማዘጋጀት በዋነኛነት የሚያስፈልገን ገብስ ነው። የተፈተገ ገብስ ነው። እንደምታዩት አጃ ነው። ሁለተኛው አጃ ነው። እኔ ቤቴ ውስጥ ነው ፈጭቼ ያዘጋጀሁት ለእናንተ ለማሳየት። ስለዚህ እንግዲህ የተፈጨው አጃ ደግሞ ገብስ ይሄ ነው። አጃው ደግሞ ይሄ ነው። በጣም ደቀቅ ብሎ መፈጨት የለበትም። ትንሽ ሸርከት ቢል ደግሞ የበለጠ ጥሩ ይሆናል። ዳቦአችን የበለጠ አሪፍ ይሆንልናል ማለት ነው። ስለዚህ እንግዲህ አሁን ወደ አዘገጃጀቱ እንሄዳለን። የገብስ ዳቦአችንን እንግዲህ ለማዘጋጀት በመጀመሪያ ደረጃ በጎድጓዳ ሳህን ውስጥ 2 እጅ ገብስ ዱቄት እንጨምራለን። ከዚያም 1 እጅ የአጃ ዱቄት እንጨምርና አንድ ላይ እናደባልቀዋለን። ከዚያም ዱቄቱን ገለጥ አድርገን 1 ስኒ የሊጥ እርሾ፣ 1 ማንኪያ የዳቦ እርሾ እንጨምራለን። በመቀጠልም 1 ማንኪያ የዳቦ ቅመምና 1 ማንኪያ ቤኪንግ ፓውደር እንጨምርበታለን። ከዚያም ትንሽ ጨው እንጨምርና በደንብ አድርገን እናዋህደዋለን። ያዘጋጀነውን ውህድ ሞቅ ያለ ውሃ ጨምረንበት በደንብ አድርገን ዘይት ጠብ እያደረግን በደንብ እናሸዋለን። በተፈጥሮ ገብስ ዱቄት የመፍረክረክ ጸባይ ስላለው በደንብ መታሸት አለበት። ከዚህ በደንብ ያሻችሁት ሊጥ ኩፍ እስከሚልላችሁ ድረስ ክድን አድርጋችሁ ለ1 ሰዓት ያህል ማስቀመጥ አለባችሁ። እንደምታዩት እንግዲህ ሊጣችን ኩፍ ብሎልናል። አሁን ለመጋገር እዘጋጃለሁ ማለት ነው። በመጋገርበት ጊዜ በኮባ ነው መጋገር የፈለኩት። እንደ ድፎ ዳቦ ነው መጋገር የፈለኩት። ስለዚህ በሳህን ውስጥ በብረት ድስት ውስጥ የኮባ ቅጠል አድርጌ ያለሁኝ። ከዛ ሊጡን እጠፈጥፍና ክድን አድርጌ እንደገና ደግሞ ትንሽ ኩፍ እስከሚልልኝ ድረስ ኦቨን ውስጥ ከትቼ ለ15 ደቂቃ ያህል አቆየዋለሁ ማለት ነው። አሁን ሊጡ ድጋሜ ኩፍ ብሏል። ስለዚህ እጋገረዋለሁ ማለት ነው። የተጋገረው ዳቦ በጣም በሚያምር መልኩ ወጥቶልናል። እኔ እንግዲህ በኦቨን ነው የጋገርኩት። በከሰል ማንደጃ መጋገር ትችላላችሁ። እንደገና ደግሞ በርከት ያለ ከሆነ በገበር ምጣድም በኤሌክትሪክም ይሁን እንደገና ደግሞ በምድጃ ላይም ይሁን መጋገር ትችላላችሁ። በጣም ጤነኛ የሆነ ምግብ ነው። ሆድ አያሳምምም። ለስኳር በሽተኛ ለማንኛውም አይነት በሽታም ቢሆን በአሁኑ ጊዜ ስንዴ በጣም እየተከለከለ ነው። እንደውም የፍርኖ ዱቄት ነጭ ነገር እየተከለከለ ባለበት ሰዓት እኛ ደግሞ የተለያዩ አማራጮችን ይዘን መንቀሳቀስ አለብን። ጤናችንን መጠበቅ አለብን ማለት ነው። ዳቦ ቤት ደግሞ ሄዳችሁ ስታዩ ምን ያህል ጥራቱ የተጠበቀ ነው፣ ምን ያህል ንጹህ የገብስ ዳቦ ነው የሚለውንም መለየትም ማወቅም ስለማንችል እቤታችን የምናዘጋጀው ነገር ደግሞ በጣም አስተማማኝ የሆነ ስለሚሆን እቤታችሁ እያዘጋጃችሁ ብትጠቀሙት በጣም አሪፍ ነው። ዳቦ በጣም ይጣፍጣል። መልኩ እንግዲህ የራሱን የገብስ መልክ ይዞ ነው። እንደ ፍርኖ ዱቄት መልኩ የተለየ ላይሆን ይችላል፣ ግን ቴስቱን በእውነት ስሩና ቅመሱትን።
ቪዲዮዬን ስለተከታተላችሁ በጣም አመሰግናለሁ። በቃ በሌላም ፕሮግራም እስከምንገናኝ በሌላ ዝግጅት እስከምንገናኝ ድረስ ደግሞ ቸር ሁኑልኝ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ።